ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ዛሬ ዳግም በሌላ ቪዲዮ ወደ እናንተ ከች ብለናል ማለት ነው። እንዴት ነው? እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? ከብዙ መጥፋት በኋላ ተመልሰናል። ያው ወጣ ገባ የምትለው ታውቃላችሁ ጉዳዩ ያው የልጅ አሳዳጊ ልጅ እናት ነች። ለዛ ነው ወጣ ገባ የምትለው። ሲመች እንወጣለን ያለችው ለዛ ነው። ብዙዎቻችሁ እየጠየቃችሁ ነው ለምንድነው እሷም የማትመጣው ምናምን ብላችሁ ጠይቃላችሁ። ያው ግን ለመምጣት በተቻለ መጠን ጥረት አድርጋለች። ነገር ግን የልጆች ጉዳይ ሲሆን ደግሞ ለዛ ነው በጣም ይቅርታ እንጠይቃለን። ከተወሰነ ጊዜ በኋላ ደግሞ በጀማ ነው የምንመጣው። በጀማ እንመጣለን። ትላንትና በነ ብሩኬ ቤት የተፈጠረው ጉዳይ አሳሳቢ ጉዳይ ሆኗል። ዛሬ ደግሞ ሌላ ሮማንቲክ የሆነ ነገር እያየን ነው። ብሩኬ ቤት አዳዲስ ድራሞች። በነገራችን ላይ ምክራችንን በደንብ ሰምታለች ሀይሚ ማለት ነው። ከዚህም ፊት ስትል የነበረው ለነገሮች ቶሎ እጅ መስጠት ላይ ትፈጥን ነበረ። በቃ እኔ ለወንድ ብዬ አልጣላ ምናምን ስትል ነበረ። ዋጋ የተከፈለበት ነገር እንዴ ዝም ብሎ ነው የሚጣለው እንዴ እቃ ነው እንዴ ብለን እኛ ቪዲዮ ሰርተን ነበር። እኛ ቪዲዮ የሰማችን ይመስለኝ ዛሬ እያደረገች ያለችው በሙሉ ባለፈው እኔ ያልኳቸውን ነገሮች በሙሉ እየተገበረች ነውና ቢያንስ ለይሄንን ፍቅር ለመገንባት ከአንድ ዓመት በላይ እንደወሰደባቸውና ይሄንን በቀላል አይደለም የተገነባው። ዛሬ ዝም ብዬ ብትን ማደርግበት ምክንያት የለም፣ ነገሮች ሁሉ ተጋፍጬ የራሴ ማድረግ እፈልጋለሁ ብላለች። ትክክለኛው መንገድ ይሄ ነው። ብልህ ሴት ቤቷ ትሰራለች ተብሎ የሚሰራች ነፍሳ ይሄ ነው። ሌላው ደግሞ ምንድነው ብሩኬ ለምሳሌ ዛሬ ጥላ ብትሄድ ነገ ሁሉም ነገር ምናልባት ከብሩኬ ውጪ ቢሆኑ ያ ማለት ልጁ ተወልዶ ዲኤንኤ ተመርምሮ የሱ ሳይሆን ቢገኝ በኋላ ሀይሚ ታፍርበታለች ብዬ ነበረ። ምክንያቱም ከዛም በኋላ ብትመለስ እንኳን ብሩኬ ነገም እንደተለመደው አንዱ አመት እንደዛ በትልጥለሽ ስለምትጂ የሚል ለሷ ላይ እምነት ያጣ ይችላልና ብልህነት፣ ትክክለኛ የሴት ልጅ ብልህነት አሁን ነው ሀይሚ ላይ እየታየ ያለው ማለት ነውና ግን በተረጋጋቢ መንገድ ቢሆን ጥሩ ነው። ይሄ ደግሞ ምንድነው መሰለሽ ብሩኬ አምኖ እንዳይቀበል ያደርገዋል። የለህ አካሄድ ሆናል። የለህ አካሄድ ሆናል። እንደዛ ባይሆን ጥሩ ነው። በለህ አካሄድ ሳይሆን ነገሮቹን በብልሃት በመረጋጋት ውስጥ ቢደረግ ምናልባት አሁን ሀይሚ እያሰበችበት ያለችው መንገድ ምንድነው ብሩኬ ከኔ ያጣው ሴትነቴን ብቻ ነው። ያ ማለት የስሜታዊ አላለ አብሮ መተኛቱን ብቻ ነው ከኔ ያጣው፣ ከሷ አግኝቶ ወደዛ ሄዶ ለዛ ነው ብላ ነው የምታስበው። እንደዛ አይደለም፣ እርግጠኛም አይደለሽም ገና እንደዛ ለመደምደም አይቻልም። ስለዚህ መረጋጋት ይጠበቅብሻል። ትላንትና ከብሩኬ እና እሷ በጣም ሌላ ንትርክ ውስጥ ገብቶ ነበረ። ልጅቷን መታ ነበር መጨረሻ ላይ ልጅቷን ጠርታ ነው እንደውም አልጋውን በትና ምናምን አብረው ጥሩ ጊዜ እንዳሳለፉ አስመስላ ምናምን ነገር ግን ደስ አይልም። እንደዛ መሆን የለበትም ብዬ አስባለሁ። እና ዛሬ ምን ተፈጠረ የሚለውን እስቲ ቤተሰብ አብረን እናያለን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ስጡን። ወደ ቪዲዮ እንለፍ። ነገሮች በሙሉ ይስተካከላሉ። ዛሬ ደግሞ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝና ምን አለ መሰላችሁ ለምትወዱት ነገር ወይም ደግሞ እወደዋለሁ ብላችሁ ለምታስቡት ነገር በአፍ ብቻ ሳይሆን በተግባርም እስከ መጨረሻው መታገል አለብን ብዬ አስባለሁና ይሄ ነው እኛ ባለፈው ያልነው። ጥሩ ነገሩ ይሄ ነው። ቤቱን በቀላሉ ላለማፍረስ መጣሯ ጥሩ ነው። በቃ የሆነ ነገር በመጣ ቁጥር የሆነች ነገር እንቅፋት በመታችሁ ቁጥር ብትን አይ በቃ አንተ እኮ ስለማትፈልገኝ ነው አንቺ እኮ ስለማትፈልገኝ ነው አይባልም። በቃ የልጅ ጨዋታ ነው እንደዛ የሚሆነው ማለት ነው። ገብቶሻል? ስለዚህ ሀይሚ መለስ ማለቷ ትክክል ነው። በቃ አሁን እየበሰለች ነው ሀይሚ። እና ምናልባት ዛሬ ብሩኬ ጉዳዩን ይቀበላታል አይቀበላትም የሚለው ነገር እናያለን። ነገ ከነገ ወዲያ ሀሳቡ የማይቀየር ከሆነ የእሱ ሀሳብ የማይቀየር ከሆነ የማይቀበልበት ምክንያት የለም ማለት ነው። ምክንያቱም አሁን ብሩኬ ያለበት ሁኔታ ደስ የሚል ሁኔታ አይደለም። በጣም ድብርት ውስጥ ገብቷል። ጭንቀት ላይ በዛ ላይ ደግሞ ሌላ ስህተቶችን እየሰራ ነው። ልጅቷን አሁን ሩም ድረስ መጥራት አልነበረበትም። ሌላ ስህተት ነው ማለት ነው። እንደዛም ሆኖ ግን ሀይሚ እንግዲህ ነገሮቹን ቁጭ ብዬ ካየው የባሰ ነገር ሊመጣልና ያለፋውበትን ነገር ሜዳ ላይ ከምጥል ብላ ያ ትክክለኛ ብልህነት ነው። እኔም ከዚህ በኋላ ይህን ትግሌን እቀጥላለሁ። ለምትወዱት ነገር ደግሞ እስከ ጥግ መታገል ግድ ነው።
ሁሉም ነገር በቀላሉ ስለማይገኝ በተለይ ደግሞ ውድ ነገሮች በቀላሉ አይገኙም። ያው ልላችሁ የፈለኩት ነገር ግልጽ ነው ብዬ አስባለሁ። በደንብ ለሷ ብሩኬ ውድ ነገር ደግሞ በቀላሉ አይገኝም። እሷ እኮ አግኝታለች። እጇ ላይ ያለውን እኮ ነው አሳልፋ ስትሰጥ የነበረው ባይዘው ማለት ነው። ለልጅቷ በዚህ ያክል ደረጃ ልብ የሰጣት እንደውም ሃይሚ ናት። ክፍተት ሰጠች። እንደዚህ ስትላት ልጅቷ ሄዳ ብቻ በቃ እኔና አንቺ በወንድ ምክንያት ከሴት ጋር መጣላት አልፈልግም ምናምን ብላ ያው ትቼልሻለሁ አለቻት። ልጅቷ ልብ ተሰማት ማለት ነው። እሱ ነው ትልቁ የሃይሚ ጥፋት። ውድ ነገርም በቀላሉ መጣሉ እሱ ነው ትልቁ። ውድ ነገር ነው ካለች በቀላሉ መጣል አልነበረም። ሌላው ብሩኬን አምነዋለሁ ስትል ነበር፣ እስከ ጥግ አምነዋለሁ ምናምን ስትል ነበር። ሰው ካመንሹ በቃ ነገ ምንም እርግጠኛ ባልሆንሹ ነገር ላይ መኮንን አይጠበቅብሽ። ሃይሚ በእርግጥ ድንጋጤም ስላለ እኔ ብዙም አልፈረድኩባትም። መጠበቅ አለባት ነው። እንደውም አሁን እኮ ወደ ራሷ ተመልሳ ዛሬ ምንድን ነው ያለችው? ልክ ነው በቃ ካመንኩት እስከ መጨረሻ ማመን አለብኝ ያለችው። ይህ ትክክለኛ በቃ የሚደገፍ ሀሳብ ነው። አያችሁ ጊዜ ወስዳለች ማለት ነው። እንዳለ እነዚህ ሀሳቦች ባለፈው ቪዲዮአችን ላይ በደንብ አድርገን ነው የገለጽነው። እንደዚህ መሆን አልነበረባትም ሃይሚ ብለን ማለት ነው። ምክንያቱም እኛ የምናየው ከሁለቱም አንግል ሆነን ነው የምናየው። በብሩኬም በኩል ሆነን ሃይሚም በኩል ሆነን፣ ምክንያቱም ለሁለቱ ፍቅር ስለሆነ ማለት ነው ሀሳብ የምንሰጠው። ያ ብቻ ሳይሆን በነገራችን ላይ በእንደዚህ ያለ ህይወት ውስጥ የሚኖሩ እህቶቻችን ሊኖሩ ይችላሉ፣ ወንድሞቻችን ሊኖሩ ይችላሉ። እንዴት ነገሮችን በፍቅራቸውን እንዴት አድርገው መያዝ እንዳለባቸው የሚያስተምር ነገር ነው አይደለ? መደራደር ግን የለብንም። መደራደር የሚባል ነገር አያስፈልግም። የራሳችሁ በሆነ ነገር ላይ መጨረሻ ላይ ሪዛልቱን ካየው በኋላ ቢያንስ ያኔ መወሰን። ከዚህ በኋላ ነገሮች በሙሉ ስርዓታቸውን መስመራቸውን ይዛሉ ብዬ አስባለሁ። እዩም ብትሆን ወደኛ ህይወት ደግማ አትገባም ከዚህ ቀንና ሰዓት በኋላ ማለት ነው። እና በየቀኑ ጸብ መፍጠሬ ምንም ትርጉም የለውም። በየቀኑ ጸብ መፍጠር የበለጠ የነበረውን ፍቅር ማሻከር ማደብዘዝ ነው እንጂ ምንም ጥቅም የለውም። ይሄ እንደውም ሃይሚ ያመጣችው ሀሳብ በቃ በጣም የተሻለ ሀሳብ ነው። ከበፊቱ በጣም ይሄ ስማርት የሆነ ሀሳብ ነው ያመጣችው። በጣም አሪፍ ሀሳብ ይሆናል አይደለ? ተስፋችሁን ሊያጨልመው ከመጣው ሰው እኩል አብራችሁ መጨቃጨቅ ወይ መጣላት ደግሞ የሆነ አለ አይደለ? ራሳችሁን እንደ መጉዳት ነውና እኔ ደግሞ ከዚህ በኋላ ራሴን መጉዳት አልፈልግም። በቻልኩት መጠን ደስተኛ ሁኜ የምፈልገውን ነገር ማግኘት አለብኝ። ከመሄድ ተቆጥቤ እዚሁ ቀርቼ አሪፍ ነገር አዘጋጅቻለሁ። በደንብ ተመክራለች ሃይሚ፣ በደንብ ተመክራለች። የምታደርጋቸው ነገሮች እንግዲህ ምክር መስማት ራሱ እኮ ትልቅነት ነው። ጀግና ነች። ጀግና ውሳኔ ነው። እኔ አድንቃታለሁ። ባይዘው ግን ምንድነው አሁን የሆነ የፈጣጠነ ነገር ስላለ ቀን ጸብ ነበራቸው፣ ማታ የሻማ ፕሮግራም ትንሽ ከበድ ይላል ለማመን ለብሩኬ ለማመን ማለት ነው። ይሄ ነገር በነገራችን ላይ እነ አብርሃም ቤት ያለ አይነት ነገር ነው የሚመስለው እና ያን ድራማ ገልብጠውት እየሰሩ ነው የሚመስለኝና የነ አብርሃምን የነ ሩታና የነ ሄርሜላ ጉዳይ ነው ራሱ የሆነ ተበቅያለሁ እንዳትዪ ደግሞ አንቺ ደግሞ እንደ ሩታ ማለት ነው አደራሽ። እና ለብሩኬ ማለት የዛሬው ቀን የሁሉም ነገር መጨረሻ ቢሆንና አለ አይደለ ነገሮች መንገዳቸውን ይዘው በስነ ስርዓት መኖር የምንጀምርበት ሀብለን እንደገና ላይፋችንን የምንጀምርበት ቀን ቢሆን ደስ ይለኛል። ደግሞ ይሄን ማድረግ ያለ የሚችሉት እነሱ ናቸው፣ ሁለቱ ናቸው። በመሀላቸው ምንም አይነት ነገር ክፍተት እንዳይኖር በማድረግ በመነጋገር ምንም ነገር ተፈጠረ ስለተባለው ነገርም እርግጠኛ እስካልሆነች ድረስ በነገራችን ላይ እኮ እዩ ይሄን ፍቅር ፈቅዳላቸው አይደለም የጀመሩት፣ ራሳቸው ወደው ፈቅደው ነውና እነሱ ወደው ፈቅደው በጀመሩት ፍቅር እሷ ደግሞ ምንም በቦታው ያልነበረች ሰው መታ ማፍረስ አትችልም። እነሱ እድል እስካልሰጡ ድረስ እድል እስካልሰጧት ድረስ ስለዚህ መብቱን የሰጧት እነሱ ናቸው። በተወሰነ መጠንም ቢሆን መብት ሰጥቷታል። መብት ባይሰጧት ሲጀመር ስፔሻሊ ብሩኬ በደንብ ሰጥቷታል። ሃይሚም ደግሞ እጅ ሰጠችላት መሀል ላይ የልብ ልብ የሰጧት ነገሮችን በሙሉ ደግሞ በሃይሚ በኩል ማድረግ ፈለገች። ያንን ያደረገችው ሃይሚ በትንሽ ነገር ስለምትበሳጭና ጥላ ብን ብላ ባህሪዋን ስላወቀች ደካማ ጎኗን ስላወቀች ነው። ይሆናልን ብዬ አስባለሁ። ከዚህ በኋላ እዩ ወደኛ ህይወት አትገባም። ማትገባው ደግሞ እኔ ስለማልፈቅድላት ነው።
ምክንያቱም ብሩኬ ደስተኛ አይደለም። ከሷ ጋር መቀጠልም ሆነ ከሷ ጋር ምንም ነገር ማድረግ ደስተኛ እንዳልሆነ ተረድቼዋለሁ። ስለዚህ እኔም ደግሞ የበኩሌን መወጣት አለብኝ የግድ። ይሄ ነው በቃ ብሩኬ ደጋግሞ ተናግሯል። በቃ እኔ ከሃይሚ መለየት አልፈልግም ብሎ ብዙ ጊዜ ተናግሯል። ሃይሚ ነች እየራቀች የነበረችው፣ አሁን ግን መታለች። ትክክለኛ ሐሳብ ይዘው ነው ግን ደግሞ ከቃላት በላይ ተግባር ይበልጣል። ዋናው እሱ ነው። በተግባር ልትቀጥል ይገባል። በነገራችን ላይ አንዳንድ ጊዜ ለረጅም ጊዜ ማለት ለአመታት ምናምን ፍቅር ትገነቢና የሆነች ነገር ኮሽታ ነገር ሲመጣ ብትን የምታረጊው ነገር ብዙ ቤት አለ። ያሸዋ ላይ ቤት ይሆናል። እና አያችሁ ደስታ ላይ ብቻ መዘጋጀት ነው እዛ የቤት ያለው ማለት ነው። በደስታ ላይ ብቻ የተዘጋጀ ነው እና የሆነ ችግር ቢመጣ ብሎ አላስበው አያውቁም። ያው መንገጫገጭ እኮ ይኖራል ግን እስኪ በትንሽ መሆን የለበትማ። መበተኑ ነው እንጂ የሚመጣው እሱ ነው። አሁን ትጋጫለሽ፣ ተነጋግረሽ ትታረቂያለሽ ምናምን ገብቶሻል። ብዙ በጣም እንትን ከባድ የሆነ መጣላት ምናምን ትሄጃለሽ። ግን ደግሞ ተነጋግረሽ መፍታት መቻል አለብሽ እንጂ ለሌሎች በር ከፍተሽ እንዲያጠፉሽ እድል መስጠት አይጠበቅብሽ። አንተ የገነባኸውን ሌላ ሰው እንዲያፈርስልህ እድል መስጠት። ግን በጠንካራ መሰረት ላይ ከገነባሽው ትዳርሽንም ሆነ ፍቅርሽን የፈለገ ነገር ቢመጣ ሊያናውጥሽ ይችላል እንጂ አያፈርስሽም። ስለዚህ እንደዛ መሆን አለበት ነው። ከሱ ጋር ለምን እንደዚህ ያደረግ ምናምን በሰዓቱ የተደረጉ ነገሮች ሊያናድዷችሁ ይችላል። በጭንቅላታችሁ ብዙ ነገር ልታስቡ ትችላላችሁ። ግን አምነዋለሁ ብዬ እስካሰብኩኝ ድረስ ሳስበው እስከ መጨረሻው ማመን አለብኝ። ይሄን ያለኛ በቃ ባለፈውም ያልነው ቪዲዮ ስንሰራ እንደዚህ ያልነው በቃ አምነዋለሁ እያለች ይሄኛውን ፓርት ግን ለምን ማመን አቃታት ነው። አሁን እኮ አመነችው እስከ መጨረሻው ማመን ነው። ከዛ ኤግዛክት ውጤቱን ካወቀች በኋላ አምነህ ነበረ ይሄው በቃ ከዚህ በላይ ምን ታደርጋለህ? እሱም ራሱ ምንም ማለት አይችልም። በነገራችን ላይ በቃ የምትወደውን ሰው ለማቆየት ያለ አንዱ አማራጭ እሱን ማመንና ነገሮችን አብሮ መጋፈጥ ደግሞ ትልቅ ነገር ነው። ዳርና ዳር ይዘህ ከመጋፈጥ አብረክ ሲሆን የመጣው የውጭው ጠላት አየር ያጣል ራሱ ይወጣል። አንድ ላይ መጋፈጡ ለምሳሌ ሊኮራረፉም እኮ ይችላሉ፣ መነጋገሩም ሊኖር ይችላል። ባይለያዩ ኖሮ ግን ጥሩ ነበረ። ሲለያዩ ለእዩም ትንሽ የልብ ሰጥተዋታል በጣም። ይሄ ጓደኝነት 2 ዓመት ማለት ይቻላል ኦልሬዲ 1 ዓመት ከምናምን ነውና 2 ዓመት ሊሆን ነው። ይሄን ሁሉ ጊዜ ዋጋ የተከፈለበት ጓደኝነት ነው። ከብዙ ነገሮች ርቀን ብዙ ነገሮችን ክፉ ነገሮችን ሊመቱን የፈለጉትን ድንጋዮች ከመንገዳችን አርቀን ነው እዚህ የደረስነው። ይሄን 2 ዓመት ብዙ ችግሮች በመሃላቸው አልፈዋል። ብዙ ትልልቅ ድንጋይ ተወርውሮባቸዋል። እነዛ ደረጃ እየሰሩ ነው እዚህ የደረስነው። እነዛን ድንጋዮች እየተማሩበት አንዳንድ ጊዜ በነገራችን ላይ ድንጋይ እኮ ጠላት ሲወረውርብሽ እኮ አንቺ ብልጥ ከሆንሽ የወረወረብሽን ድንጋይ ደረጃ እየሰራ ካብ ልትሰሪበት ትችላለሽ። ገብቶሻል አይደለ? ስለዚህ ብልጥ መሆን ያስፈልጋል ማለት ነው። የተወረወረብን ድንጋይ በሙሉ የሚጥለን ከሆነ ትርጉም የለንም በቃ። ስለዚህ አሁን በቃ ሃይሚ የባነነች ይመስለናል። ስለዚህ አንድ በመጣ በትንሽ ነገር ሁሉም ነገር ማብቃት የለበትም። አሁንም ቢሆን ትግሌን አላቆምም። እንደምንም ብዬ ነገሮችን ለማስተካከል ሞክራለሁ። እንግዲህ ይህን የመሰለ ምርጥ ጊዜ እያየች ማለት ዛሬ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ስለዚህ ያው ብሩኬ ሲመጣ እስከ መጨረሻ ድረስ ጠብቀዋለሁ። ሲመጣ የሚያየውን ነገሮች ያው አንዳንድ ነገሮችን ታያላችሁ ብዬ አስባለሁ። አስጎበኛችኋለሁ ወደ በኋላ ላይ። ምናልባት ይሄ አሁን እንግዲህ ያቺን እዩን የተባለችዋን ልታበሳጭ ከሆነ የምታደርጋቸው ነገሮች ትልቅ ስህተት እየሰራች ነው። ራሷን ለማወዳደር እንዳይሆን ይሄ እኔ ባለፈውም ብያለሁ። የተሻልኩ ነኝ ብላ ለመወዳደር እንዳይሆን። በፊትም የተሻለች ናት ራሷ ባይዘዌ። አሁን እሷ ራሷን ከዛችኛዋ ጋር አወዳደረች ማለት ራሷን አወረደች ማለት አወረደች። አንዳንዴ እኮ ከማይመጥንህ ነገር ጋር ስትወዳደር እሱን ነው የምልሽ። ገብቶሻል? ወደ ታች ማየት ወርደሽ አንቺ እኮ ከብሩኬ ጋር እዚህ ቤት አንድ ቤት እየኖሩ
ገብቶሻል አይደለ? ያቺ በስንት ጊዜ አንዴ ቡርኬን ለምታየው ምንም ያልሆነች ሰው ነው ከእሷ ጋር ራስሽን የምታወዳድሪ ከሆነ ትልቅ ስህተት እየሰራሽ ነው። ይሄንም ማወቅ መቻል አለብሽ። ይሄን ነገር እያየች እንግዲህ ተመልሳ የሰው ህይወት ለመበጥበጥ ወይም ደግሞ የሰዎችን ህይወት የሰዎችን ደስታ ለማመሰቃቀል ልቧ ራሱ ይፈቅድላታል ብዬ አላስብም። ወረቀት ይፈቅድላታል። ምክንያቱም ሰው ህሊናው ወሳኝ ነው። አላማውም ወሳኝ ነው። አላማውም ወሳኝ ነው። አላማውም የመጣችው ለመበተን ስለሆነ እስከምትበተን ድረስ የራሷን ጥረት አድርጋለች። ማትቆፍረው ድንጋይ ሊኖር አይችልም። ለዚህ ተዘጋጁ። ምንም ጥያቄ የለም። ልጁ የቡርኬ እንኳን ባይሆን ሰላም ቡርኬን ለመበጥበጥ ስለሆነ ሀሳቧ። ቡርኬ የድሮ ገርል ቦይፍሬንዷ ነው። እሷ ደግሞ ለቡርኬ የድሮ ገርል ፍሬንዱ ነች። ከእሷ ጋር ተለያይቶ ነው ሃይሚ ጋር ጥሩ ጊዜ እያሳለፉ ያሉት። ይሄ ነገር አበሳጭቷታል። የእሱ ምቾትና ጥሩ ነገር ላይ መታየቱ እኮ እሷ አናዷት ነው የመጣችው። በቃ አለቀ። ይሄን መጥሪያ ይዘሽ ከምትመላለሽ ይልቅ ፍቅርን እንዴት ማግኘት እንደሚቻል ፍቅር እንዴት ለሰዎች መስጠትና በፍቅር ሰዎችን መግዛት ሰዎችን መማረክ እንዴት እንደሚቻል ብታይ ጥሩ ነው። ስሜት ውስጥ እንድገባ አታርገኝ ሃይሚ። ቡርኬ እንግዲህ ሌላ ጉዳይ ውስጥ ጠብቀዋለች። ሌላ እንግዲህ ሮማንቲክ የሆነ ምሽትን አብረው እንዲያሳልፉ። ቡርኬ ደግሞ ነገሮቹን በዚህ ልክ መቀበል አልፈለገም። ምክንያቱም ጥሩ ስሜት ላይ ስላልሆነ ቀድሞ ማለት ነው። ስለዚህ መጀመሪያ ከነበረው አንፃር እኮ ነው እሱ ቀን ከነበረው አንፃር ቀን ተጣልተው በጣም እንደዛ ተበጣብጠው አሁን ከሁለቱ ከዛም በጣም ከባድ ነው። ስለዚህ አሁን እሱ በዚህ ሰዓት ላይ ይህንን ሰዓት ማሳለፍ ማለት እኮ መጀመሪያ አይምሮሽ ሰላም መሆን መቻል አለበት። የሚያስጨንቁ ነገሮች መኖር የለባቸው። ይሄ የመጨረሻ ስቴጅ ነው። የመጨረሻ ደረጃው ላይ ነው ወደ መጀመሪያ የመጣው። ስለዚህ ከባድ ነው ለሱ። እኔ አልጠጣም ሃይሚ፣ በእናትሽ እኔ እረፍት እፈልጋለሁ። በእናትሽ እኔ ውጪልኝ፣ በቃ እኔ ውጪልኝ፣ እረፊ። ቆይ ከባድ ነው ለሱ እውነት ለመቀበል ራሱ ተቸግሯል። ተብርታት ነው አረሳም በፍጹም ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የሚሰሰት በፍቅር ስም ቃል ገባለሁ ዘላለሜን እወድሃለሁ። በለው መረዳት ነበር ግን አንዳንዴ ፋራ ሆናለሁ። ምንድነው ወድጃለሁ መረዳት ነበረብኝ እኮ አንዳንዴ ፋራ ሆናለሁ። በጣም ወድጃለሁ። ቡርኬ ያጣው ይሄንን ነው ከኔ ብላ እኮ ነው። ምንድነው ትረጂ? ስላልተረዳው ወዲያው ወጣሁ እንጂ አንቺ ነና ስርዓት እንከባበር። አወረ ዘይዚ ገበራለች ችርስ ምን እንጠጣ ለፍቅራችን ሙድ የያዘችበት ነው የሚመስለው እንጂ ብሩኬ የእውነት እኔም ድራማ ነገር ነው የሚመስለው። ለወደፊት ተስፋችን ለህልማችን ሴትዮ እልህ ምናምን ፍቅር ላይ ነሽ። ፕራንክ ልታረጉ እንዳይሆን እኛ የፈለግነው ያሰብነው። ሃይሚ ደግሞ በፕራንክ አትታማ። ፕራንክ እንዳይሆን ይሄ ለልትጫወትበት እንዳይሆን። ተባረረኝ ገባ አይደለም ናቸው ልበልክ ሳመኝ ሂጂ ግንባሬንም ሃይሚ በእናትሽ አታ ግንባሬንም ሳመኝ እንዴ ምን ሆነክ ነው? ሂጂ ምን ሳምክ? ምንድነው እንትን ምንም ሳምክ ብዬ ሃይሚ ተጫወተችበት የምር ዛሬ ማለት ነው። ዛሬ ያው በጣም ይሄ ነው። ለማንኛውም ልጨርሰው ይሄን ብቻ ሃይሚ በእናትሽ ይሄን ብቻ ልጨርሰው። ይወጣልሻል ወይ? አረቄ መጠጣት በእኔ አልተጀመረም። ጥሎ ወጣ ማለት ይመቸኛል። ከቻልክ እንዳትመጣ ይስከረችው ነው። ከባድ ነው እውነት በጣም ከባድ ነው። አይ የሆነ ነውጥ ላይ ነሽ ግን የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ